ዶክተሮቹ ስለ ህክምና ባለሙያዎቹ ስለ ጃዋርና ስለ አሁን ተመሰረተ ስለተባለው ድርጅት አነሳለሁ። ባይ ዘ ወይ ከህግ አንፃር መነሳት አለበት። የህክምና ሰዎች በጣም አንደርፔድ ናቸው። ከኢትዮጵያ ጋር እንግዲህ ቅርብ ርቀት ላይ ያለች ብሎ የሚያስቧት በብልጽግና ኃይሎች በአፍሪካ ትልቁን ኢኮኖሚ ገነባን የሚሉት ጎረቤት ሀገር ኬንያ በወር ለኢንትሪ ሌቭል ዶክተሮች በወር 90,000 ብር ትከፍላለች። እጅግ የሚያሳዝነው ከኢትዮጵያ ዶክተር ብሄድ ትቀጥራለች፣ ምንም ችግር የለባትም። they really like they accept የኢትዮጵያን ዲግሪ። ነገር ግን የኢትዮጵያ ዶክተሮች ዲግሪያቸው ለ5 ዓመት በጉልበት ይያዛል። አንድ ዶክተር ለ5 ዓመት በየወሩ 10,000 ብር እየተከፈለው በግድ ታንቆ እንትን ይላል ማለት ነው፣ እንዲሰራ ይደረጋል። ኢቭን ኢፍ የኮስት ሼሪንጋቸውን ቢከፍሉ ማለት ነው። ኦኬ። ስለዚህ ሌላ ሀገር እንኳን ሄደው እንዳይሰሩ እስረኞች ናቸው። ላይክ እንደ ወንጀለኛ ታስረው በጉልበት የሚሰሩ የባርነት ውስጥ ነው ያሉት። አሁን በህግ አንፃር ሰልፍ መውጣት አይችሉም ተብሏል። እንግዲህ ያው እኔ ይሄ ህግ ነገር ደስ ይለኛል ታውቃለህ። የኢትዮጵያ የሌበር ሎ ፕሮክላሜሽን 1156 2019 ላይ የወጣው ላይ እነዚህ ሰዎች ስትራይክ የማድረግ they have the right to strike ማመጽ ይችላሉ። 10 ቀን ግን ለማሰራቸው የፋብሪካ ሰራተኛውን የመንግስትም ሰራተኛውን 10 ቀን ፕራየር መስጠት አለባቸው። እነዚህ ሰዎች ከጀርባ የህግ ሰው እንደሚያማክራቸው የምታውቀው አይ ቲንክ 15 ቀን አካባቢ ሰጥተዋል፣ ኤክስትራ 5 days አይደል? ስለዚህ በህግ ትክክል ናቸው። ህገ መንግስቱ ምን ይላል? አንቀጽ 42 እናንበው። አንቀጽ 42 የፋብሪካ አገልግሎት ሰራተኞች፣ ገበሬዎች፣ የእርሻ ሰራተኞች፣ ሌሎች የገጠር ሰራተኞች ከተወሰነ የኃላፊነት ደረጃ በታች ያሉና የስራ ጠባያቸው የሚፈቅድ ሁኔታ የመንግስት ሰራተኞች የስራ ኢኮኖሚ ሁኔታዎች ለማሻሻል በማህበር የመደራጀት መብት አላቸው። ስለዚህ እነዚህ ሰዎች ያደረጉት መደራጀት አንቀጽ 42 ሀ የሚፈቅድላቸው ነው። በዚህ ውስጥ እንደፈለጋቸው እንዲንቀሳቀሱ 11 ቅድም ያነበብኩት 1156 ፕሮክላሜሽን 2019 ላይ ወጣው ይፈቅድላቸዋል። ህጋዊ የስትራይክ የማድረግ ስራ የማቆም አድማ የማድረግ መብት አላቸው ማለት ነው። ኦኬ። ስለዚህ ይሄንን ህገ መንግስታዊ መብታቸውን ህገ መንግስቱን ተንተርሶ አንቀጽ 42ን ተንተርሶ የወጣው አዋጅ 2019 ላይ የወጣው አዋጅ የፈቀደላቸው መብት አትችሉም የሚል አምባገነን መንግስት መጥቷል። አሁን መንግስቱ ህገ መንግስታዊ መብትን የማያከብር ከሆነ ኢቭን ያሁኑ መንግስት ሌጋል መንግስት ነው ወይ ህጋዊ መንግስት ነው ወይ ብለና እንቀበለዋለን። ቢኮዝ ስልጣኔን በህገ መንግስቱ ያገኘሁት ነው ብሎ ያስባል አይደል? ይሄ መንግስት ምርጫ ያደረገው በህገ መንግስቱ ነው። መንግስትነቱን አዘርት ለማድረግ አሁን በትግራይ ጦርነት ጊዜ መንግስት ነኝ ህገ መንግስቱን አሻሽሎ ነው መንግስት ይሆን። መንግስት ለመሆን ህገ መንግስቱን ይጠቀማል። ህዝብ ግን ህገ መንግስቱን ተጠቅሞ ቀን ሰጥተው በትክክል ኤክስትራ 5 ቀን ሰጥተው ሰልፍ ስራ ሊያቆሙ ሲሉ ሊያውም በየቀኑ እየተናገሩ ተዘጋጅ መንግስት ሰዎች ካሉ አዘጋጅ፣ ኬንያ 90,000 ብር በወር ይከፈላል፣ በዲግሪያችን ወተን መስራት አንችልም። እነዚህ ሰዎች እኮ በአመት ምን ማድረግ ይችላል? መንግስት 8 ወር 6 ወር ተጠቅሞባቸው በ6 ወር ሂዱና ሜክ መኒ ማለት ይችላል አይደል? ያን አላደረግም። ስለዚህ መንግስት በባርነት ውስጥ ነው ያሉት እነዚህ ሰዎች። የነጻነት ትግል ነው፣ የገንዘብ ትግል ብቻ አይደለም። ሊተራሊ ታስረው እየሰሩ ያሉ ናቸው። ይሄ ይሁን የጃዋር እንቅስቃሴ አሁን እየመጣ ካለው ምርጫ ጋር የሚገናኝ ነው። የአማራ ክልል ለምርጫ ምቹ አይደለም። ቢኮዝ ብዙ የታጠቀ ኃይል አለ፣ ምርጫ አይደረግም። ጃዋር በተቻለ መጠን አገሪቷ ላይ ያሉ የትኛውንም አመጾች ውስጥ እጁን እየከተተ ነው ያለው። አላማውም ኦሮሚያ ክልል አንስቴብል እንዲሆን የማድረግ ነው። መንግስት ከአንድ ዓመት በኋላ መንግስት ለመመስረት ኦሮሚያ ክልልና አማራ ክልል መመረጥ አለበት። ከ548 ድምጽ ውስጥ ቢያንስ 70%ን 75% ማሟላት አለበት። የአማራ ክልልን አያገኝም 130 ድምጽ፣ ኦሮሚያ ክልል 175 ድምጽ አለ። የጃዋር አሁን እጁን የምታስታውሱ ከሆነ የጃዋር አመጽ ውስጥ የገባው የተማሪዎች የትምህርት ቤት ምንድነው ፈተና በመስረቅ ነው ትግል ውስጥ የኦሮሞ ትግል ውስጥ የገባው የምታስታውሱ ከሆነ አሁንም የፕሮፌሽናሎች ትግል ውስጥ አርጎ ታኮ ከዚህ በፊት ያደረገውን እየደገመ ነው ያለው። ኦኬ። እና ፕሮሰስ ኢንዱ ምንድነው ምርጫ እንዳይደረግ በማድረግ መንግስት ፓርላማ ውስጥ መንግስት መመስረት እንዳይችልና አይ ቲንክ ከግንቦት በኋላ የሚቀጥለው አመት ኢትዮጵያ ውስጥ ምንም አይነት ህጋዊ መንግስት ስለማይኖር ወደ ምን ትሄዳለህ? ወደ ሽግግር መንግስት። ኦልሬዲ ነኝ የሚለው መንግስት መመስረት ካልቻለ ከሌሎች ኃይሎች ከኢትዮጵያ ካሉ ኃይሎች ጋር
በግድ ይቀመጣል ማለት ነው። ስለዚህ በጣም ስትራቴጂክ ፖለቲካል ሙቭ ነው ጀዋር እየተጫወተ ያለው። በአማራው በኩል እንደማይኖር ያውቃል። እሱ የኦሮሞን እየሰራ ነው ማለት ነው። ትግራይ ላይ ምርጫ እንደማይኖር እርግጠኛ ነን። ኦኬ እንደማይኖር እርግጠኛ ነን። ስለዚህ ግንቦት ላይ መንግስት ምርጫ ማካሄድ አይችልም። ቢኮዝ ኦሮሚያ ላይ አመጾች ቀስ በቀስ ዲቨሎፕ እያደረጉ ይመጣሉ። ያ ማለት መንግስት እጁን ተጠምዝዞ አሁን ያለው የብልጽግና መንግስት ወደ ሽግግር መንግስትና ሀገራዊ ምክክር ይገባል። ቢኮዝ ታጣቂ ኃይል ነው የሚሆነው። መብቱ በምርጫ የተሰጠው ያቺን 5 ዓመቷን ብቻ ስለሆነ አሁን የተመሰረተ አንድ ጥያቄ ልጠይቅ። አሁን ብዙ ጊዜ ምርጫ አሁን ሲባል ጃንሆይ ከስልጣን ከወደቁ በኋላ ኢትዮጵያ ውስጥ በምርጫ የመጣ ለውጥ አለ? ምርጫ አሁን ለምሳሌ ምርጫን ደጋፊ ነኝ በዲሞክራሲያዊ መንገድ የሚደረግ ምርጫ ንጉሳዊ ስርዓትን አስወግደን ወደ ሪፐብሊክ ስርዓት ከመጣን በኋላ በደርግ ጊዜ ከዛ በኋላ በደርግ ጊዜ እንደውም ፖለቲካ ፓርቲዎችም የሉም ተሰደዋል። በኢህአዴግ ጊዜ ኢህአዴግ ምርጫ ነፃና ገለልተኛ በሆነ መንገድ ሲያካሂድና ምንም ኮሮጆ ሳይሰርቅ መንግስት ለመስራት የሚያስችለውን መንገድ ሲመሰረት ነበር የነበረው። አሁን ያለው መንግስት እንደው ለምርጫ የሚገደው መንግስት ነው ብለህ ታስባለህ? አይደለም። ግን የምርጫ ጣቢያ በየወረዳ ነው የሚደረገው። ወረዳዎቹ ላይ አመጽ ካለ አታደርግ፣ ካላደረክ ማጭበርበርም አትችልም። ለማጭበርበር እኮ መደረግ አለበት። መንግስት በትክክል ቢያንስ ይሄ ፕሮሰሱን አልፈ መንግስት ካልሆን ገንዘብ የሚያበድርህ እንደ ኢንተርናሽናል ላይክ የውጭ ኢንተርናሽናል ኮሚኒቲ ሀገራቶች ሪኮግናይዝ አያደርጉም። እንደ መንግስት ላንተ ወርልድ ባንክ አያበድርም። ላንተ ሌላው ሀገራቶች አምባሳደሮች ምርጫ ስትመረጥ እንኳን ደስ አለህ አይሉም። ቢኮዝ ምርጫውን ማድረግ አትችልም። ኦኬ ስለዚህ ይሄ እንደዚህ አይነት አጣብቂኝ ውስጥ መክተት አብይም ታጣቂ ኃይል ይሆናል ከነ ብልጽግናው መከላከያ፣ እኛም ፋኖ ታጣቂ ኃይል እንሆናለን። ኦሮሚያ ውስጥ ያለው ታጣቂ ኃይል ይሆናል። ትግራይ ያለው ምን ይሆናል? ሁላችንም the same status quo። ምርጫማ እኮ ያደርጋሉ፣ ግን ምርጫ ኦልሬዲ አይደረግም። አሸናፊነቱ አስቀድሞ የታወቀለት አይደረግም። ምርጫ የሚደረገው በየወረዳ ነው። ለምሳሌ አማራ ክልል ምርጫ ለማድረግ ብትፈልግ የት ታደርጋለህ? ከተሞች ምናምን ዙሪያ ልታደርግ ትችላለህ። ወረዳዎች ላይ ግን ጦርነት አለ። መጥቶ ምንም ምርጫው ሊደረግ ቀን መጥቶ 10 ሰው ታጣቂ መጥቶ ጦርነት ቢያነሳበት አማራ ክልል 90% በቁጥጥራችን ስር ነው ይላሉ ባዴን ሰዎች። ከተሞች 90% ከተሞችን ተቆጣጥረው ከተሞችን ብቻ ከጥቁር አስፋልት ውጭ መንግስት አሁን የመጨረሻው የጠየቀው ጥያቄ ነው ስለተፈጠረው ድርጅት። የተፈጠረው ድርጅት እንዳለ ያያቸው 13 አመራር የሚባሉት እያንዳንዳቸው 80 እና 90 ወታደር አጃቢ ይዘው ነው የተንቀሳቀሱት ከተለያየ ቦታ። 90% የተቆጣጠረ መንግስት እነዚህ ሁሉ ሰራዊት እንደፈለገ ከአንድ ቦታ አንድ ቦታ ሲንቀሳቀስ ሊያልቻለም ሊያስቆማቸው አልቻለም። ቋራ ነው እንዳሉትም ቋራ ነው ስብሰባ ነው ያደረጉት ወይስ ከኢትዮጵያ ውጭ? ሱዳን አካባቢ አዎ ኢትዮጵያ ማለት ከሸዋ ተነስተው ከወሎ ተነስተው ከምን ሰላም እየተባባሉ እየተገናኙ ፎቶዎቻቸው ማርቆስ ላይ ተነስተው የተለያየ ማርቆስ ዙሪያ ተነስተዋል። የተለያየ ቦታ ላይ ፎቶ ተነስተዋል በየሀገሩ ይሄዱ። ያ ማለት ከፍተኛ ነፃ ቀጠና አለ ማለት ነው። ምርጫ መደረግ አይችልም። ይሄን ባይዘው ጀዋር ጠንቅቆ ያውቃል። ቢኮዝ ፖለቲከኛ ነው፣ እኛም ፖለቲካ ነው የምንሰራው። ትግባባለህ ላይ ይገባሃል። ፖለቲካ ምታክ ከሆነ ሌላ ሰው ፖለቲካ ሲጫወት ይገባሃል ምን እያደረገ እንደሆነ። ጀዋር ኦኬ የተማሪዎች አመጽ ልክ በፊቱ 2014 15 ላይ ሲሰራ የነበረው አለ ፈተና እየሰረቀ ምናምን ያለው እሱ ሙቭ እያደረገ ኦሮሚያ ክልል ላይ የታጠቀ ኃይል ባይዋጋ ምርጫ ግን እንዳይደረግ ማድረግ ይችላል። ለምሳሌ ምርጫ ግን ይበጠብጣል ህዝቡ በቃ ለከታሰብ። ይሄን ደግሞ አርጎት ያውቃል። ሪሰርፌስ ነው የሚያደርገው። የከፋው ኦሮሞ ወጣት አለ ያንን ያደርጋልና እዛ ፕሮሰስ ነው። አማራ ጋር ጋራንቲድ ነው ኦልሬዲ የታጠቀ ኃይል አለ። ዶርማምዳውን የቀድሞውን አቅም አለው ብለህ ታስባለህ? ሶሻል ሚዲያ ላይ ምናልባት በጠቅላይ ሚኒስትሩ አውት ስማርት አልተደረገም? ተደርጓል። አሁን ግን ከዜሮ ጀምሯል። like he's making it again like ሰዎች ደግሞ የዘለሉትን መሰናክል ደግሞ መዝለል አይከብድም። አሁን እንደ አዲስ ደግሞ ኢትዮጵያ ደግሞ ብሎ ትላንት ከነበረው ቶን ቀይሮ ማለት he's playing it good። እሱ በሰፊው እናወራለን።